እንደው በፈጠረሽ እኔ ቆየውን ኩቱን ላውራ። ኧረ ተይ በእናትሽ ያንቺ ችግር የለም። ከዛ በኋላ ብዬ ስጨርስ ከታች ማነው ስል ሲልን እንዴ በአንድ ቀን 18 ሳሙና ሸጠች ተብሎ ነው። ይሄማ ተልኮብኝ ነው። ነይ ውረጅ ብዬ ውዴ ወደ ታች ከዛ ምን እንዳለች ታውቂያለሽ? ልጅቷ ናት መሰል ሌላ ኮመንት እንዴ ሳሪ ቅድም እኮ ሙኒት የሚመጡ ልጆች አሉ ሲሉሽ ትምጣ ብለሽ እንዴ እኔ አወቅኩ እንዴ እኔን የሚጥል መሆኑን ይሄ ተልኮብኝ ነው። እኔ በዋትስአፕ እንዲህ ተቸግረን በዚህ ወተን ሲሉ ኑ ሳሪ ጋር ወይም መሲ ጋር ለካኛ ላይ ያለ ነው ረጁ ቤት ነው። ረጁ ቤት ነበር የነበርነው ለካ እረስቻቸው። እኔ መቼ አይቼ ማሬዋ እኔ መቼ አይቼ እሺ ማሬ ዘቦ ቀጥ እኔ የለሁበትም ዝም እኔ የለሁበትም። የገዛ ጓደኛ የምንለው ከዚህም በፊት ኳስ ቮሊቦል እንደሚጫወት ሰው እመቤቴን እኔ ሙኒትን በምን ቅጽበት እንደዛ እንደቀረጿት ፈጣሪ ብቻ ይወቅ። እኔ ራሴ እጨፍራለሁ፣ ከዛ ወደ ላይ ይለኛል፣ እመለሳለሁ አሞኝ። እኔ በምን ቅጽበት ነው አሁን ቲክቶክ ላይ እኮ ስገባ የተቆራረጠ እያየሁ ማሪ እንዴት ነው አስተካክለው ከኋላ ብቻ የቀረጿት? ሙኒት እኮ አብዛኛውን ተቀምጣ ነበር እመቤቴን። እኔ እኮ በጣም ነው የሚገርመኝ ስገባ እንዳለ የሙኒት እንትን ነው። አንድ ቦታ እኮ ነው የቀረጻት ነው ሙቪ ነው የቀረጻት። ወይ ጉድ! እንዴት ዳገባ ማሪ እስማ ማርያም ሳሪ ዱብዳ ነው ቪዲዮ ሼር ያደርጉልኛል። የተቆራረጠ ማለት ነው። እስኪል ነው የሳኩት። እግዚአብሔርን ውዶቼ ሰርጉ መሰለኝ ነበር። የሰው ደስታ እኮ ያስደስታል። ግን የተፈታችሁ ጥጆች እንኳን መዳም ቤት ይሄ ደግሞ የእኔ ማርያምን እንደዚህ እንደተቀረጸች ራሱ አላየሁም። ወንዶችና ሴቶች አዘ ታሜን ሳሪን አሳየን እያሉ ታሜን ስቄት ታረጉት። ሀቢብ እኔ እንዴት እችላለሁ ደግሞ ሀቢብ ከታሜ ቤት ነው የጨረስኩት። ማሪ ሀቢብ ማን ካላስ ሰርጉ ተቦካቷል። አቤል ነው ኢንሻአላህ የኔ ኑሮ ያታለ ሙኒት ሄጄጅ እንደዛ ተራራ ሆኖባት ሰማሽ? አንዱ አለች የኔ ኑሮ ያክላል እንዴ ዝም በይ ኩያም የለው ዝም ነው ካይኔ ወጣው ብለሽ ዝም በይ እንጂ ባይ እጂ ኑሮ ከብዳታል እኮ ምን ታርጋ ሀገሬ ስለከበዳት ኑሮ ሄሎ አይ ማሚ ሰሚ ዝኑ ጓደኛሽስ እናቴ ድግሱ ያማረላት የገጠር እናት መስላ ዱብዱስ ብስትል የዋለችው ጠብስኪል ነው። በቀደም ይሳቁት እግዚአብሔር አሁንም ይመጣል ፊቴ ላይ አይደለም። የመዳም ቅመሞች እንኳን ወጥተው እንደዛ ቢሆን የወጣሽው ቅድም ከተማ ላይ ተዝናንታችሁ ፈታ ብላችሁ የምትራመዱ ሰዎች ናቸው የሚራመዱ ሰዎች ናቸው። እግዚአብሔር አረ የሳውዲን ሰርግ ከዱባይ ጋር እኩል አታርጊው። የሳውዲ ሰርግ ደግሞ በፔፕሲ እና ሰባና ተዝናንተው የማይኖሩ ሰዎች ነው። ቤታዬማ ወረደችባቸው። የኔና ያንግ ገና ናት።
በነገራችን ላይ ሂጃብ ስትለብስም ትልቅ ሰው አትመስልም። በዚህ ልጅ ናት ምናምን ትላላችሁ እንጂ ስሚ ዝኑ ቆንጆ ነች። የሞኒትን ባል ሳናየው አልተጠራም ወይ? ደጋሽ ማን ሆኖ እኔ ማን ነው እንዲህ ያለው? አይኔ ቃል ናፋቂ የቃል ናፋቂ ኮሜንት ምንም ፈልጋችሁ ነው? ይሄኔ ስራ ላይ ነው የሚሆነው። እሱ ምን ልሰራ እዛ ታመጣዋለች ደግሞ ትቀማ እንዴ? ዱባይ እኮ ባል ነው የሚቀሙት። አንቺን ነው ስሚ። እሷ ማሚ ከታየች በኋላ ምን እንደሚሆን ምን እንዳሉ ታውቂያለሽ? በማደጎ ታሳድገኝ ማሚን። እኔ የምፈልገው በማደጎ እንድታሳድገኝ ነው። ሳሪን ትናንትና መጥቶ እንደዛ አላላትም እንዴ? አንቺም አሳድገኝ ልጅሽ ልሁን። ከዛም በኋላ ስራ ለመፈለግ እሷ ትሯሯጣለች። የአንቺ ቤት በነፃ አገልጋይ ልሁን፣ ቤትሽን ልወልውል። ይሄን ነገር ግን ባላ ሰምቷል። ናውጣ ሰው ባፉ የተናገረውንና ሳስብ የተናገረውን አምልጦት የተናገረውን ወይም ከሰው የሰማችው ሳውዲ ቀጫጫ እንዴ! ቅጥነት እኮ ውበት ነው። ባይዘዌ ቅጥነት ውበት ነው፣ ግን ውፍረት ቂጥ ትንሽ ሞላ ሲል ደስ ይላል። ውፍረት ቅጥ ያጣ ውፍረትም ጥሩ አይደለም። አንተን ፍቅር የያዘህ ጭራሽ ኧረ ተው ፍቅር ይዞኛል የሚለው በዛ ከአሜሪካ ማህተብ እኔ ልክልሻለሁ መስቀል ልክልሻለሁ። ፍቅሩ ያልጨመረ ሰው የለም ወይዬ። የቆየ ነው። ለመግለጽ ጊዜ አጥተህ ነበር። አይ ኤቢ አንተን እኮ ፍቅር ሚይዝህ አይመስለኝም።